China has moved Army, Naval, and Air Force units into positions around Taiwan for what it says are military exercises. ዓለም በአዳዲስ ሀገራት የመመስረት መንገድና በሚገነጠሉባቸው ሀገራት አይታሰብም አቋም አዲስ የፖለቲካ ነውጥ ውስጥ መግባት ጀምራለች። በእንዲህ አይነቱ ብርቱ የፖለቲካ መካረር ደግሞ ቻይና ተጠቃሽ እንደሆነች ይነገራል። ታይዋንን ልትጣት አስባለች። መውጫ መግቢያዋን ዘግታ ወታደራዊ ጉልበቷን ለዓለም ያሳየች ነው። ለዋሽንግተንና ለቴፒ አጋሮች መልእክት አስተላልፋለች። ጉዳዩ ከሆነ ዋላር ብሏል። የጦር ልምምዱ ሁለንተናዊ ታይዋንን መዝጋት ነው ተብሏል። ቤጂንግ በታይዋን ሰርጥ ዙሪያ እያደረገችው ያለው ወታደራዊ ልምምድ እጅጉን ረቂቅ የጦር መሳሪያ ስርዓቶችን በታጠቀና በአንድ ምሽት ማጥለቅለቅ የሚችል አቅሟን ለውጭ ጣልቃ ገብ ወታደራዊና ፖለቲካዊ ኃይሎች ጡንቻዋን ጭምር አሳሳበች በሚል ወታደራዊ ተንታኞች ስጋታቸውን ሲያስቀምጡ ውለዋል። ቻይና የዓለማችንን ቁጥር 3 ግዙፍ ጦር በማንቀሳቀስ ታይዋንን ኢላማ ውስጥ ያስገባችበት ወታደራዊ ልምምዷ ቀጥተኛ ተኩስን ያጀበ መሆኑ ለቴፒ ፖለቲከኞች ስጋቱን ከትላንቱ ዛሬ ወታደራዊ አድርጎባቸዋል። ልምምዱ ቀጥተኛ የደሴቷን ቁልፍና ወደ ምዕራባውያን መግቢያ ወደቦችን የመዝጋትና የማነቅ እንደሆነ ይፋ ሆኗል። ቻይናም ከዚህ ቀደም አድርገው በማታውቅ መንገድ በግልጽ ታይዋንን ለመውረር ያደረኩት ልምምድ ነው በሚል አስቀምጠዋለች። በእርግጥ እሷ መጠቅለል ትለዋለች። የልምምዱ ቅኝት ከታይዋን ውጪ ጠላት ቢመጣ እንዴት ወደ ደሴቷ ገብቶ መፋለም እንዳይችል እናደርጋለን? እንዴትስ መከላከል ይቻላል? ደሴቷንስ እዛው እንዴት አፍነን ወደ ቤጂንግ ማስገበር ይቻላል የሚለውን ታሳቢ ያደረገ ነው በሚል ከቻይና በዛኛው ጽንፍ አቋማቸውን ያደረጉ ጋዜጦች በተለይም በኢንዶ ፓሲፊክ ቀጠና ያለውን የፖለቲካ ጥቅም ከአሜሪካ ጋር አሰናስኖ ማስቀጠል የሚሹት ታይዋን ታፈነች የሚል ቅርጽ በመስጠት ሲያስነብቡት ውለዋል። ዓላማው የጋራ ውጊያን ለመፈተሽ እንዲሁም ትክክለኛውን የውጊያ አቅምንም ለማሳየት ነው። ይህ ለታይዋን ሰርጥና ለውጭ ጣልቃ ገብ ኃይሎች ማስጠንቀቂያ ነው። የሀገሪቱን አንድነት ለማምጣትም ማሳሰቢያ ነው። ለገንጣዮችና ደጋፊዎቻቸው መልእክት ለመስደድ የውጊያ ዝግጅቱን ለማረጋገጥ የቻይና ጦር በቴፒ ዙሪያ የአየር የባህርና የሮኬት ኃይሉን አንቀሳቅቷል ተብሏል። ጣልቃ የገባ ሁሉ የቤጂንግ ወታደራዊ ዱላ ይደርሰዋል የሚል አቋም ያለው የቻይና ሕዝብ ነጻ አውጪ ጦር አንድም በጉልበት አንድም በሰላማዊ መንገድ ታይዋን ወደ ቤጂንግ መግባቷን እናረጋግጣለን የሚል ወታደራዊና ዲፕሎማሲያዊ መረዳት ውስጥ ገብቷል። ታይዋንም ብትሆን የአሜሪካን ረቂቅ የጦር መሳሪያዎች ታጥቃ ቻይናን ወደ መጣችበት የመመለስ አቅም እንዳላት ይነገርላታል። ለዚህም ነው ወታደሮቿንና የተለያዩ የጦር መሳሪያ ስርዓቶቿን አሰማርታ ልምምዱን በአይነ ቁራኛ መከታተል የቻለችው። ዋሽንግተን የ11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ ሀሳቧን ይፋ ማድረጓ አዲሷ የጃፓን ጠቅላይ ሚኒስትር ሳናይ ታካቺ ቻይና በታይዋን ላይ አንዳች ወታደራዊ እርምጃ ከወሰደች ቶኪዮ ቀጥተኛ ተሳትፎ በጦርነቱ ላይ ይኖራታል ማለታቸው ሺጂንፒንግን አበሳጭቷቸዋል። አሜሪካ ውሳኔ ካሳለፈች ከ10 ቀናት በኋላ ቻይና ብርቱን የጦር ልምምድ አድርጋለች። ከዛ ውጭም ደግሞ ቶኪዮ በ1945 ከሁለተኛው የዓለም ጦርነት መጠናቀቅ በኋላ የነበራትን አቋም ለውጥ አሁን የጦር ግንባታ ላይ ናት በሚል ትችት እየሰነዘረች ይገኛል። ምንም እንኳን ቤጂንግና ቴፒ ከ1949 በፈረንጆቹ አቆጣጠር አንስቶ በተለያዩ ፖለቲካዊ አለመግባባቶች ውስጥ ቢያልፉም ወደ ከፋው ውጊያ ሳይገቡ ቢቆዩ ዛሬ ግን ዓለም ካለችበት በቀላሉ ጦርነት ይቀሰቅሳል አረዳድ አንጻር ሺ ሊያደርጉት ይችላሉ የሚል ግንዛቤ እየፈጠረ ይገኛል። በ1949 የኩምታጎቹ ቺያንግ ካይሼክ ቻይናን ከማስተዳደር አቅሙ አንሶ ወደ ቴፒ ታይዋን በኮሚኒስቶቹ ማኦ ዜዱንጋውያን ቢባረረም የ1.4 ቢሊዮን ህዝቧ ቻይና በቻይና ህዝብ ሪፐብሊክ ፒአርሲ ስም እንደ ሀገር ሳትቆጠር ባለ 23 ሚሊዮና በቻይና ሪፐብሊክ አሮሲ የነበረችው ታይዋን ደግሞ አገር ሆና በመንግስታቱ ድርጅት በመቆጠር እስከ 1971 ድረስ ቆይተዋል። የመንግስታቱ ድርጅት የቻይናን አገርነት እውቅና በ1971 ሲሰጥ በጠቅላላ ጉባኤው የውሳኔ ሀሳብ 2758 ነበር። በ1972 የወቅቱ የአሜሪካው ፕሬዝዳንት ሪቻርድ ኒክሰን ቻይናን ሲጎበኙ ጉዳዩ ሁሉ ተጠናቀቀ ማለት ይቻላል። እንዲሁም በ1979 ዋሽንግተን በቤጂንግ ላይ የአንድ ቻይናን መርህ ስትከተል ቴፒ ጀርባ ተሰጣት። በዚህኛው የፖለቲካ ለመግባባት ውስጥ ለዘመናት የተሻገሩት ታይዋንና ቻይና ዛሬ ላይ ከጠላትነት ባሻገር የሶስተኛው ዓለም ጦርነት ምናልባት የሚነሳ ከሆነ ከኢንዶ ፓሲፊኮቹ የኮሪያዎቹ ውጥረት ጋር ተዳምሮ ማዕከል ሊሆኑ እንደሚችሉ ይነገራል። በእርግጥ መጠፋፋትን የሚሰጉት ሺ በጉዳዩ ላይ ወታደራዊ እርምጃን ላይ ከተሉ ይችላሉ የሚል ሀሳብ ቢጋራም በኮሚኒስት ፓርቲ ዓመታዊ ጉባኤዎችና የነጻነት በዓላት ላይ የሚያስተላልፏቸው መልእክቶች ጦራቸውን የሚያዘጋጁበት መንገድ እሱን የሚያሳይ አድርገዋል። የቻይና ህዝብ ነጻ አውጪ ጦር ልምምድ የታይዋን ገንጣይ ኃይሎችን በጦር ግንባታ ነጻ ለመውጣት ለሚሞክሩት አደገኛው ቅጣታቸው ነው። የቻይና የግዛት አንድነትና ሉዓላዊነትን ለመጠበቅ አስፈላጊው እርምጃ ነው።
እዚህ ላይ አጽንኦት ልስጥ። የዲፒፒ ባለስልጣናት ለመገንጠል ይሞክራሉ። አጀንዳቸውንም በአሜሪካ በመደገፍ ታይዋንን የጦር መሳሪያ ማከማቻ ሊያደርጉ ነው። እንዲህ አይነቱ ሙከራ ሙሉ ለሙሉ የሚታየው የዲፒፒ ባለስልጣናት ሰላምን በማጥፋት ቀውስን በመፍጠርና ጦርነትን በማባባስ ብቸኛ ተጠያቂ እንደሚሆኑ ነው። ወታደራዊ ትዕይንታቸውም ሺጂንፒንግ ይህኑ ያረጋግጣል። ምዕራቡ ዓለም በኢንዶ ፓሲፊክ ቀጠና ያለውን ፖለቲካዊና ምጣኔ ሀብታዊ መብቱን ለማስጠበቅ በቤጂንግ ላይ ወታደራዊ ጫና ለመፍጠር ውጥኑ ሊኖረው ይችላል የሚል ወታደራዊ ስጋት አለባቸው። ከ1954 እስከ 55 የነበረውን የታይዋን ሰርጥ ቀውስና የ1958ቱን ነውጥ ታሳቢ ማድረግ ቤጂንግ እጇን አጣጥፋ መቀመጥ እንደማትችል ጠቋሚ ሊያደርገው ይችላል። በተመሳሳይ ከታይዋን ሰርጥ ጀርባ በወቅቱ አሜሪካ ነበረችበት አሊያም ተሳታፊ መሆኗ ታሪክ ራሱን ባደገኛው መንገድ ሊደግመው እንደሚችል ማሳያ ያድርገዋል። ይህ ሁሉ ከታሪክ እስካሁናው የዓለም ፖለቲካ ግለት ጋር ጉዳዩን ለማየት መሞከር ችግሮች ዛሬ ላይ መጋረጣቸውን ጠቋሚ ያድርጉታል። የቻይና ጦር ምስራቃዊ ቲያትር እዝ ኃይሉን ወደ ሰሜንና ደቡብ ምስራቅ ታይዋን ሰርጥ በማሰባሰብ በምድርና በባህር ላይ አልፎ ቴፒን እንዴት ማጥቃት እንደሚቻል ያሳየ ቀጥተኛ ተኩስን ያሳተፈ ወታደራዊ ልምምድ አድርጋለሁ የሚል ግልጽ መግለጫ ሰጥቷል። ይህ የተለመደ አይደለም። ምክንያቱም ቻይና በታይዋን ሰርጥ ዙሪያ ልምምድ ታደርጋለች እንጂ ታይዋንን ለመውረር አንድም ቀን ብላ አታውቅምና። የልምምዱ ስም ተልዕኮ 2025 ሲሆን ታይዋንን መዝጋትና ዋና ዋና ወደቦቿን መክበብ አሊያም ማጥቃት አላማው ነው። እስከ ማክሰኞ የሚቀጥለው የጦር ልምምድ የታይዋንን ጦር በእጅጉ ያስደነገጠ ነው። የምስራቃዊ ቲያትር እዙ ቃል አቀባይ ሺይ በዌይቦ ገጻቸው ላይ በአየርና ባህር ጥቃትና ቁጥጥር በጥምር በቁጥጥር ስር መዋል፣ ከበባ ውስጥ ማስገባትና ሌሎች ቁልፍ ወታደራዊ እርምጃዎችን ለመውሰድ የሚያግዝ ነው በሚል ፖለቲካዊ የሚመስል ግን ወታደራዊ አካሄዱ ያመዘነ ሀሳባቸውን አጋርተዋል። የታይዋንን ገንጣዮችና የውጭ ኃይል ጣልቃ ገቦችን ለመምከርና አርፋችሁ ተቀመጡ ለማለት ያደረግኑ ነው በሚል ግልጹን አሳውቀዋል። ከዛም ይሻገራሉ። ያው እንመታታለን ብለዋል። ከ2022 ወዲህ እንኳን ቻይና 6 ለጦርነት ዝግጁ የሆኑ ግዙፍ ልምምዶችን አድርጋለች። የቻይና ህዝብ ነጻ አውጪ ፒኤልኤ ጦር ተዋጊ ጀቶቹን፣ ቦምብ ጣይ አውሮፕላኖችን፣ ሰው አልባ አውሮፕላኖችን እንዲሁም ረዥም ርቀት ተወንጫፊ ሮኬቶችን በማሰለፍ ቀጠናውን ሲያምሰውና ሲያስደነግጠው ውሏል። የቻይና ጦር መርከቦችና ተዋጊ ጀቶች ከተለያዩ አቅጣጫዎች በመክበብ ታይዋን ላይ በቅርብ ርቀት ይቆማሉ፣ የውጊያ ዝግጅታቸውንም ይፈትሻሉ በማለት ሺይ በግልጽ አስቀምጠዋል። የቻይና መገናኛ ብዙኃን የታይዋንን ወሳኝ ጥልቅ ውሃ ወደብ ኬሎንግ በሰሜን በመክበብ ካኦሹን ግን በስተደቡብ በማጥበብ ቴፒን ማስጨነቅ የፒኤልኤ ዓላማ ነው በሚል ሲያስነብቡ ውለዋል። ምንም እንኳን ታይዋንን ከበባ ውስጥ ማስገባት የቻይና ጦር አዲስ ልምድ ባይሆንም የአሁኑ በቅርብ ርቀት መምታት እስከሚመስል ድረስ የተደረገ በዛ ላይ ምስራቃዊ እዙ በካር ቴፒን ከበባ ውስጥ ለማስገባት ያደረግነው ነው በሚል ሀሳብ መስጠቱ ነው። ታዲያ አንዳች አደጋ እንዳለ ደግሞ ለመገመት አያዳግትም ሲል ዋሽንግተን ፖስት አስነብበዋል። የታይዋን መንግስትም ልምምዱን አውግዟል። የፕሬዚዳንቱ ቢሮ ቻይና ቀጠናውን ጫና ውስጥ እንዳታስገባው ስጋት አለ ካለ በኋላ ቴፒን በስተት ስሌት ከተመለከታችኋት ዋጋ ትከፍላላችሁ በሚል ሀሳብ ሰጥቷቸዋል። ላለፉት 24 ሰዓታት 2 የቻይና ጀቶችና 11 መርከቦች አካባቢው ላይ ዘመቻ አድርገዋል በሚል የታይዋን ጦር አሳስቧል። ቻይና በዚህ አጋጣሚ ጥሳ ከገባች ምላሽ ለመስጠትም በተጠንቀቅ ላይ ነን ብለዋል። የአሜሪካውን ሂማርስ የሚሳይል ስርዓት ጨምሮ የጦር መሳሪያዎችን አሰማርተዋል። እስከ 300 ኪሎ ሜትር ርቀት መምታት የሚችል ሲሆን የቻይናዋን ደቡባዊ ግዛት ፉጂያንን ሳይቀር ለመምታት የሚያስችል ነው ተብሏል። የደሴቷ አቪዬሽን አስተዳደር ቻይና ጊዜያዊ የስጋት ቀጠና በቴፒ አየር ክልል ውስጥ 10 ሰዓታት ደንግጋለች። አማራጭ መስመርን ተጠቀሙ ማለቱ ደግሞ በእርግጥ መካረሩ ከባድ መሆኑን የሚጠቁም ያደርገዋል። ከቻይና ጦር ልምምድ ጋር በተያያዘ የትራንስፖርት ሚኒስቴር አቋሙን ግልጽ ማድረግ ይፈልጋል። ይህን ስርዓት የለሽና ምክንያት አልባ ተግባር በእጅጉ ያወግዛል። ይህ ደግሞ የባህርና የአየር ትራንስፖርት ተጠቃሚዎቻችንን ጫና ውስጥ ያስገባል። ታዲያ ይህኛው እንቅስቃሴ ለቻይናው ፕሬዚዳንት ሺጂንፒንግ ከፕሬዚዳንት ዶናልድ ትራምፕ የሚመጣባቸውን ጫና መመከትም ያስገድዳቸዋል ተብሎ ይታሰባል። ለዚህም ነው አገራት አንድም ነጻ እንወጣለን በሚል በሌላ በኩል ደግሞ ነጻነታችንን በራስ ገዝም ቢሆን እናስቀጥላለን በሚል አዲስ ዓለም አቀፋዊ ሂደት ውስጥ ናቸው እየተባለ የሚገኘው።
ታዲያ ይህኛውን ወታደራዊ አማራጭ ደግሞ ፕሬዚዳንት ዶናልድ ትራምፕ በተለያየ አቅጣጫ ይጠቀሙበታል፣ ቻይናንም ይፈትኗታል የሚል ፖለቲካዊ ስጋት ያለባቸው ሰዎች ቁጥራቸው ከትላንቱ ዛሬ መልኩን ለውጦ ተበራክተዋል። ፕሬዚዳንት ዶናልድ ትራምፕ እናንተ እነማን ናችሁ የሚል ወታደራዊ አቋም እንዳላቸው ይነገራል። ምክንያቱም ቻይናን በሁለንተናዊ መንገድ ጫና ውስጥ ማስገባት የአሜሪካ ፖለቲከኞች ፍላጎት ከሆነ ዋል አደር ብሏልና አንድም በንግድ ጦርነት አሊያም ደግሞ በወታደራዊ መንገድ ቤጂንግን ማንበርከክ የዋሽንግተን በዛ ላይ የፕሬዚዳንት ዶናልድ ትራምፕ ውጥን ከሆነ ሰነባብቷል። በዓለም የፖለቲካ ስርዓትም ሆነ በተለየ አቅጣጫ ጉዳዩን ለመመልከት የሚሞክሩ ፕሬዚዳንት ዶናልድ ትራምፕ ቀላል እርምጃ እንደሌላቸው መገመት ይጠበቅባቸዋል ተብሎ ይታሰባል። ፕሬዚዳንት ዶናልድ ትራምፕ እናንተ እነማን ናችሁ ላይ ብቻ ትኩረት እያደረጉ አይደለም፣ የፖለቲካ መንገዱን እየቃኙት ይገኛል። ሂደቱን ከተለየ አቅጣጫና የዓለም የፖለቲካ ስርዓት ጋር ለማየት ቢሞክሩም ፕሬዚዳንት ዶናልድ ትራምፕ አሜሪካን ዳግም ታላቅ ለማድረግ ሜኪንግ አሜሪካ ግሬት አጌን ማጋ ይሄኛውን ፕሮጀክት ይከተሉታል ተብሎ ይታሰባል። ቻይና ወታደራዊ አቅሟን ባጠናከረችበት አጋጣሚ ከአሜሪካ ጋር ወታደራዊ መሳፈጥ ትገባለች ተብሎ አይታሰብም ቢባልም ጉዳዩ ግን የሺጂንፒንግና የትራምፕ የግል ባህሪ አሊያም ውሳኔ ሊሆን እንደሚችል የተገመተ ይገኛል። አንዳንድ የስጋት ቀጠና ናቸው ተብለው የታሰቡ ጉዳዮችን በተለየ አቅጣጫ ለማየት እድሉ ቢኖርም በዓለም የፖለቲካ ሂደት ውስጥ ቀላል አይደለም ተብሏል። ይህኛውን አጋጣሚ ደግሞ መንገዱን ብቻ ማስተካከል በቂ አይደለም፣ አብረን እንስራ የሚል ኃይል በቀጠናው ብቅ ሊል ይገባልም ተብሏል። ፕሬዚዳንት ዶናልድ ትራምፕ ቻይና ጠላታችን እንጂ እንደምታስቧት ወዳጃችን አይደለችም በሚል እነ ፕሬዚዳንት ባይደንን ጫና ውስጥ ሲያስገቧቸው መቆየታቸው የሚዘነጋ አይደለም። የፖለቲካ ስርዓቱና አውዱ በቀላሉ የሚታይም ብቻ ሳይሆን ጉዳዩን አሳሳቢ ያደርገዋል ተብሏል። በዓለም የፖለቲካ ግንዛቤ ውስጥ ፕሬዚዳንት ዶናልድ ትራምፕ አሜሪካን ታላቅ ለማድረግ በሚሄዱበት መንገዳቸው ታይዋንን ተጠቅመው ቻይናን ጫና ውስጥ ሊያስገቧት ይችላሉ አሊያም መፈናፈኛ ሊያሳጧት ይችላሉ የሚል ሀሳብ ያላቸውም ተበራክተዋል። በእርግጥ ትራምፕና ሺ የፖለቲካ ግንዛቤያቸው አንድ አይነት የሆነ በመምጣቱ ያን ያህል ችግር ላይ ፈጠር እንደሚችል ሀሳባቸውን የሚያስቀምጡ ሰዎች ቁጥርም ከትላንቱ ዛሬ ትንሽ በርከት እንዳለ ይነገራል። ይህኛውን አጋጣሚ በምን ሁኔታ ወይም ደግሞ በተለየ አጋጣሚ ልናየው እንችላለን። ብዙ ሰዎች የሚያነሱት ሀሳብ ቢሆነ እንዲሁ በቀላሉ የሚታይ አይደለም እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕ መንገዱን ሁሉ ፖለቲካዊ ለማድረግ ቢሞክሩም አንዳንድ ፈተናዎችን ደግሞ በተለየ አቅጣጫ ለማየት የሚሄዱባቸው ርቀቶች ምናልባትም ሰላም ሊያመጣ ይችላል በሚል ተስፋ ለመጣል የሚሞከሩ ቁጥራቸው የዋዛ አይደለም። ፕሬዚዳንት ዶናልድ ትራምፕ ቻይናን በደቡባዊ የቻይና ባህር፣ በኤዥያ ፓሲፊክ፣ በጥቅሉ በኢንዶ ፓሲፊክ፣ በታይዋን ጉዳይ፣ በሆንግ ኮንግና በተለያዩ አካባቢዎች ጫና ውስጥ ማስገባት ይፈልጋሉና ቻይናን ብትሆን አቅሟን ከአሜሪካ ጋር ፈተና ውስጥ ማስገባቷ በቀላሉ የዛን አካባቢ ፖለቲካ እንዳይፈታ ያደርገዋል ተብሏል። በዓለም ላይ ያሉ የፖለቲካ ስርዓቶችም ሆኑ አውዶች ፈተናቸው የበዛ ትናንትን ለዛሬ ቆም ብሎ ለማሰብ አስቸጋሪውን ጊዜ በጫና ለማየት የሚያስገድዱ እየሆኑ መጥተዋል። የዓለም የፖለቲካ መንገድና ስርዓት አሊያም ግንዛቤው ትላንትን ብቻ ሳይሆን ዛሬን በተለየ አቅጣጫ ማየትን ይጠይቃል በሚል ፖለቲካ ተንታኞች ሀሳባቸውን በማጋራት ላይ ይገኛሉ። አሁን ቤጂንግና ዋሽንግተን ተገዳዳሪ ናቸው። በእርግጥ ዋሽንግተን በዓለም ፖለቲካ ላይ ኃይሏን የማሰባሰብ አቅም ያላት የትላንቱን ለዛሬ አሳድራ ችግሮችን በችግር መወጣት የምትችል በርካታ ደጋፊዎች አሏት በመሆኗ ቻይናን ዋጋ እንደምታስከፍላት ይነገራል። ያም ሆኖ ግን በሁለቱም ኃይሎች በኩል ያለው ወታደራዊ እንደዚሁ ጥላቻቸው እጅግ አስቸጋሪ ሊሆን ስለሚችል በቀላሉ ጉዳዩን አለማየት ያስፈልጋል በሚል ወታደራዊ ተንታኞች ሀሳባቸውን እያስቀመጡ ይገኛል። አሜሪካ በቁጥር አንድ ላይ ትቀመጣለች በበርካታ ጉዳዮች። በምጣኔ ሀብት ቁጥር አንድ ናት። እንደዚሁም ደግሞ በጦሯ ቁጥር አንድ ናት። በሌሎች ጉዳዮችም ላይ በበርካታ ሁኔታዎች ቁጥር አንድ ላይ ያለችው አሜሪካን ጫና ማስገባት እንደዚሁ ለቻይና ፈተና ይሆንባታል ተብሎ ይታሰባል። ቻይና ደግሞ አንዳንድ ጉዳዮችን ለመፍትሄ እንጂ እንደዚሁ ለጫና አልፈልጋቸውም ብትልም በታይዋን ጉዳይ ላይ አድርጋው የማታውቀው የፖለቲካና የጉልበት መፈተሽ ሂደት አስቸጋሪውን ጊዜ ዳግም ዓለም እንድታይ ያደርጋል ተብሏል። ቀጠናዊ አንደምታዎች መልካቸውን ቀይረዋል። በተለየ አጋጣሚ ደግሞ በዓለም ላይ ያለውን የኃይል ሚዛን እንደዚሁ የገንጣይና ተገንጣይ ሊያደርገው ይችላል በሚል ሀሳቦችም እየተጋሩ ይገኛል። ቻይና ተገንጣይ የምትላትን ታይዋንን
በማስጠንቀቅ በዙሪያ ወታደራዊ ልምምድ ማድረግ መጀመሯ እጅግ አስቸጋሪውን ጊዜ ዳግም በዛ ቀጠና የሚያመጣ መሆኑ ግን ሳይታለም የተፈታ ነው። የደሴቷ ቁልፍ አካባቢዎችን መቆጣጠር የሚያስችል አቅም እንዳለ ተነግሯል። ያ ማለት በቻይና በኩል አሜሪካ ደግሞ ጉዳዩን እጇን አጣጥፋ ትመለከተዋለች ማለት ደግሞ ፖለቲካዊ ጅልነት ያደርገዋል። የሀገሪቱ ባህር ኃይል፣ ጦር፣ አየር ኃይልና ሌሎች ኃይሎች የተኩስ ልምምድን ጨምሮ ለወታደራዊ ልምምድ መሰማራታቸው ቤጂንግ ይፋ ከማድረጓን ባሻገር የፍትህ ተልዕኮ 2025 የሚል መጠሪያ ያለው እጅግ አስቸጋሪ የፖለቲካ ግንዛቤ ሊፈጥር የሚችል ልምምዱ ታይዋንን ከበባ ውስጥ አስገብቷታል። ታይዋን በዚህ አጋጣሚ የፖለቲካ አውዱን ለመረዳት ትሞክራለች። የመከላከያ ኃይሏም ተጠናክሮ ለመቀጠል ይሞክራል። ግን ደግሞ ቻይናን እንዴትና በምን ሁኔታ መመከት እችላለሁ የሚለውን ቁጭ ብላ ከአሜሪካ ጋር ካልመከረች በስተቀር እጅግ አስቸጋሪ ያደርግባታል። የአሜሪካ ጓም ደሴት እዛው አፍንጫቸው ላይ ያለው እንደዚሁ ወደዚህ የሚሰነዘር ከሆነ በቀላሉ ታይዋን ቻይናን መመከት እንድትችል ያደርጋታል። የጦር መሳሪያ ሂደት ብቻ አይደለም፣ አሁን እጅግ አስቸጋሪ ጊዜን እንዳመጣ አካባቢው ይጠቁማል ተብሏል። የአሜሪካ ፖለቲከኞች በጉዳዩ ላይ የተለያየ የጦር መሳሪያ ሽያጭ ለማድረግ ለታይዋን ከዚህ ቀደም ስምምነት ላይ ደርሷል የሚሉ መረጃዎች መውጣታቸውን ተከትሎ አሁን ቤጂንግ ቁጣ ላይ ናት። ቁጣው ደግሞ አደገኛውን የከበባ ፕሮግራም እንድታደርግ አድርጓታል ተብሏል። ታይዋን በዚህ ዓመት የመከላከያ ኃይሏን አጠናክራለች። የምትወስዳቸው እርምጃዎች ደግሞ የታይዋንን የግዛት አካል አድርጋ ለምታያት ቻይና እጅግ አስቸጋሪና ከፈለገች ደግሞ አንዳች አንደምታ ያለው ጥቃት መሰንዘር እንደምትችል የሚጠቁም በመሆኑ እነ ሺጂንፒንግ ተኝተው አያድሩም። ቻይና ተኝታ የማታድርበት ምክንያት ታይዋንን ተከትለው የሚመጡ እንደ አሜሪካ ያሉ ኃይላት አቅማቸውን ከፍ አድርገው በመገኘታቸው ነው። የታይዋን መከላከያ ሚኒስቴር መግለጫ ሰጥቷል። ሰኞ ጠዋት የቻይና የጦር አውሮፕላኖች እንደዚሁ መርከቦች በታይዋን አካባቢ መመልከቱን ገልጿል። ሀገሪቱ ጦርና የሚሳኤል ስርዓት ሁኔታውን እንዲቃኝ መመደቡንና በዛ አካባቢ እንዲንቀሳቀስ ማድረጉንም በግልጽ አስቀምጧል። ህዝቦቿን ለመከላከል በከፍተኛ መጠንቀቅ ላይ እንደሚገኝም ኃይሉ ወይም ደግሞ የታይዋን መከላከያ ሚኒስቴር በይፋ ከማስቀመጡን ባሻገር ያው የድረሱልኝ ጥሪ ለአሜሪካ መቅረቡ እንደማይቀር በግልጽ ተቀምጧል። የፖለቲካ ሂደትና አንደምታን ብቻ ሳይሆን ባለው የፖለቲካ መጋጋልና ውስብስብ ሁኔታዎች አማካኝነት የዓለማችንን የቁልፍ ፖለቲካ ሂደቶች ሌላ ጫና ውስጥ ሊያስገባቸው ይችላል ተብሎ ይታሰባል። ለዚህም ነው በዓለም የፖለቲካ ስርዓትና አውድ የትላንቱን ብቻ እያሰቡ ዛሬን ቸል ማለት ቻይናን ብቻ ሳይሆን ሌሎችንም ሀገራት ዋጋ ያስከፍላቸዋል እየተባለ የሚገኘው። በ1949 በፈረንጆቹ አቆጣጠር ወይም ደግሞ በ1941 ታይዋን ከዋናዋ ቻይና ስትገነጠል የነበራትን አቅም ዳግም በማምጣት የሀገርነት እውቅናዋን ከፍ ለማድረግ እየሞከረች ይገኛል። በርካታ ሀገራት በዚህ ልክ ሀሳባቸውን እየገለጹ በሚገኙበት ሰዓት በ1977 አካባቢ የተገነጠሉት እንደነ ጅቡቲ ያሉት በ1991 ወይም ደግሞ 85 አካባቢ የተገነጠሉት እንደ ኤርትራ ያሉ ሀገራት ደግሞ ወራሪዎች መጡብን የሚል በቻይና አስተሳሰብ ውስጥ የቃኙ ቸውን አገራት በተለይም ኢትዮጵያን ታሳቢ ሊያደርግ ይችላል ተብሏል። በእርግጥ ኢትዮጵያ በግልጽ እውቅና በመስጠት ሀገራቱን ገንጥላቸዋለች። ያ ማለት ኤርትራም ራሷን የቻለችው በራሷ በኢትዮጵያ ፍላጎት ሲሆን ጅቡቲንም በተመሳሳይ በራሷ ፍላጎት ነው። ለጅቡቲ መገንጠል ደርግ፣ እንደዚሁም ደግሞ ለኤርትራ መገንጠል ኢህአዴግ ተብሎ ይታሰባል። በእርግጥ የጅቡቲ ጉዳይ እንኳን ሲነሳ ወደ ሚኒሊክ ዘመነ መንግስት የሚወስድ ቢሆንም አሁን ያለው የፖለቲካ አውድ ግን የዓለምን የፖለቲካ ስርዓትና ፍላጎት በተለየ አቅጣጫ ሊያሳይ የሚችል እንደሆነ ሀሳባቸውን የሚያጋሩ ሰዎች ቁጥር ከትላንቱ ዛሬ ተበራክቷል። አንዳንድ የፖለቲካ አውዶችን ግራ ቀኝ መመልከት ካልተቻለ ሂደቶች እጅግ ውስብስብ ሆነው ሊቀጥሉ ይችላሉ። ፕሬዚዳንት ዶናልድ ትራምፕ ወደ ሚያዝያው አካባቢ ወደ ቻይና ብቅ ላለው ያሉበትንም ድላቸውን ሊያቋርጡት ይችላሉ እየተባለ ይገኛል። ግን ደግሞ የዓለም የፖለቲካ ልምዷና ፍላጎቷ ኃይለኞች ይኖሩባታል በመሆኑ በቀላሉ ላይታይ ይችላል ተብሏል። የዓለም የፖለቲካ ስርዓትና አውድን የሚመለከቱ የፖለቲካ ተንታኞች ጉዳዮቻቸውን በራሳቸው መንገድ ለማስቀመጥ ቢሞክሩም ቻይናና አሜሪካም መንገዳቸው የተለያየ እንደሆነ ለመገመት ደግሞ አያዳግትም ተብሏል። ፕሬዚዳንት ዶናልድ ትራምፕ እስካሁን በጉዳዩ ላይ ትንፍሽ አላሉም። ቻይና ልምምዷ በልምምድ ብቻ የሚቋጭ አይደለም፣ ታይዋንን መውረር እንደምትችል አሊያም ማጥቃት እንደምትችል ማሳያ አድርጋ ወስደዋለችና ምናልባትም ወታደራዊ ጥንካሬው በተለያየ አቅጣጫ የሚታይበት እድል ቢኖርም የቻይናው ፕሬዚዳንት ሺጂንፒንግና ፑቲንና ኪም ጆንግ ኡን እንደዚሁም ደግሞ አያቶላዎቹን ማሳለፍ ይችላሉ ቢባልላቸውም
ፕሬዚዳንት ዶናልድ ትራምፕ ግን የዓለማችንን አገራት ሁሉ ከ190 በላይ የሚሆኑትን ማጠቃለልና አሰልፈው ማዋጋት የሚችሉበት ፖለቲካዊ እድሉ እንዳላቸው ይነገራል። ይህ ማለት ዋሽንግተን ብርቱ አቅሟን ማንቀሳቀስ የምትችልበትን ፖለቲካዊ አውድ ትፈጥራለች ነው ትርጓሜው። ፕሬዚዳንት ዶናልድ ትራምፕ በታይዋን ጉዳይ ላይ እጃቸውን አጣጥፎ ይቀመጣሉ ወይ የሚል ጥያቄ በተደጋጋሚ ሲነሳላቸው የራሳቸው ጉዳይ ነው ከማለት እየተሻገሩ እንደሆነ ለማወቅ አያዳግትም። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ጉዳያቸው ሁሉ ቻይናን እዛው አፍኖ ማስቀረት በመሆኑ በቀላሉ ትርጓሜው አይታይም እየተባለ ይገኛል።上午9时30分许，